ሰምተዋል? አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከሕማማት እስከ ዳግማ ትንሣኤ ለ13 ቀናት፣ ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስቦ። የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሠራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳን መካናቶች በዐይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል፣ አድራሻ ቦሌ ሞርኒንግ ስታር ሞል 2ኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ። 0988 18 18 18 አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። በአሜሪካ ግሪን ካርድ የያዙ ኢትዮጵያውያን ጥንቃቄ እንዲያደርጉ ተጠይቋል። አሁን ከመቼውም ጊዜ በበለጠ ስደተኞችን የሚረብሹ ጉዳዮችም እየተሰሙ ነው ተብሏል። በ7 ወራት ብቻ 7 ሰዎች ራሳቸውን እንዳጠፉ ቅዱስ ጳውሎስ ሆስፒታል ገለጸም። ቁጥሩ ይፋ ባይሆንም በምኒልክ ሆስፒታልም ጉዳዩ አሳሳቢ ደረጃ መድረሱ ተነግሯል። የተደራጁ ናቸው የተባሉ ነጋዴዎች አርሶ አደሩን መሬት አልባ የሚያደርግ ወንጀል እንዲፈጽም እያደረጉት ነው ተብሏል። ለመሆኑ አርሶ አደሩን ምን እያደረጉት ነው? ዝርዝሩን እንነግራችኋለን። የምግብና መጠጥ ምርቶችን ለፀሐይ አጋልጠው የተገኙ 65 የንግድ ሱቆች ታሸጉ። ባለፉት 24 ሰዓታት ውስጥ በጁባ ውጥረቶች አይለዋል ሲባል ሀገራትም ኤምባሲዎቻቸውን እየዘጉ ነው ተብሏል። ሪክ ማቻርም የቁም እስረኛ ተደርገዋል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። በ7 ወራት ውስጥ ባደረግኩት የአስክሬን ምርመራ 7 ሰዎች ራሳቸውን ማጥፋታቸውን መዝግቤያለሁ ሲል ቅዱስ ጳውሎስ ሆስፒታል ገለጸም። ከመስከረም እስከ አሁን እስካለንበት መጋቢት ድረስ ባሉት ጊዜያት ነው 7 ሰዎች ራሳቸውን ያጠፉት ሲል ይፋ ያደረገው ቅዱስ ጳውሎስ ሆስፒታል ነው። ቁጥሩ ይፋ ባይሆንም በዳግማዊ ምኒልክ ሆስፒታልም በሚደረጉ የአስክሬን ምርመራዎች ራሳቸውን የሚያጠፉ ሰዎች መጨመሩን የሚያሳይ ነው ተብሏል። ወጣት ወንዶች ትልቁን ቁጥር ይሸፍናሉ የተባሉ ሲሆን ሴቶችም እንዳሉበት ተሰምቷል። በኢትዮጵያ ራስን የማጥፋት ሁኔታ በከፍተኛ ሁኔታ እየጨመረ መምጣቱ አሳሳቢ ነው ተብሏል። በቅዱስ ጳውሎስ ሆስፒታል የአስክሬን ምርመራ ክፍል ኃላፊና የፎረንሲክ ፓቶሎጂ ስፔሻሊስት ዶክተር ምሬሳ በላይ በ7 ወራት ውስጥ ራሳቸውን ካጠፉት ውስጥ 25ቱ ወንዶች፣ 15ቱ ደግሞ ሴቶች መሆናቸውን ለአሃዱ ሬዲዮ ተናግረዋል። የዳግማዊ ምኒልክ ሆስፒታልም ራሳቸውን የሚያጠፉ የሟቾች ቁጥር እየጨመረ መምጣቱን በሚደረጉ የአስክሬን ምርመራዎች መረዳቱንም ገልጿል። የዳግማዊ ምኒልክ ሆስፒታል በዓመት እስከ 4000 የሚደርስ የአስክሬን ምርመራ፣ በቀን ደግሞ እስከ 12 የሚደርስ ምርመራንም ያደርጋል ነው የተባለው። ወደ ሆስፒታሉ ራስን ከማጥፋት ጋር ተያይዞ ለአስክሬን ምርመራ የሚመጡት ወጣቶች ናቸው የተባለ ሲሆን ወንዶች ደግሞ ከፍተኛውን ቁጥር ይዛሉ ነው የተባለው። የዳግማዊ ምኒልክ ሆስፒታል የአስክሬን ምርመራ እስከ ቅርብ ጊዜ ድረስ በውጭ ዜጋ ባለሙያዎች ይከናወን እንደነበረም በሆስፒታሉ የአስክሬን ምርመራ ክፍል ኃላፊና የፎረንሲክ ፓቶሎጂ ስፔሻሊስት ዶክተር እኔው ደባሽ ገልጸዋል። ኢትዮጵያውያን ባለሙያዎች በማህበረሰቡ ዘንድ በነበረው አስተሳሰብ አስክሬን መርማሪ ሐኪም መባልን ባለመፈለግ ቁጥሩ እንዲያንስ አድርጎት እንደነበረም ገልጸዋል። አሁን የግንዛቤ ለውጥ በመምጣቱ የባለሙያዎች ቁጥር እየጨመረ መምጣቱንም አንስተዋል። በአሜሪካ ግሪን ካርድ የያዙ ኢትዮጵያውያን ጥንቃቄ እንዲያደርጉ እየተጠየቀ ነው። በተጨማሪም ሀገሪቱ የግሪን ካርድ የመኖሪያ ፈቃድ ማመልከቻን መቀበል አቁማለችም ተብሏል። በዚህም ኢትዮጵያውያንን ጨምሮ የሌሎች ሀገራት ስደተኞች ጭንቅ ውስጥ ወድቀዋል ተብሏል። ከቅርብ ጊዜ ወዲህ ግሪን ካርድ ያላቸው ስደተኞች ሳይቀር በኤርፖርቶች ለሰዓታት ከመታሰር እስከ ዲፖርት መደረግ እያጋጠመ መሆኑን ድንጋጤን አስከትሏል። በአሜሪካ መንግስት በአዲሱ የጉዞ እገዳ ወደ ተጣለባቸው ሀገራት ግሪን ካርድ ያላቸው
ያላቸው ኢትዮጵያውያን ጉዞ ከማድረግ እንዲቆጠቡ የኢሚግሬሽን ጉዳዮችን የሚከታተሉ ኢትዮጵያውያን እያሳሰቡ ነው። በዚህም ግሪን ካርድ ወይም የመኖሪያ ፍቃድ ያላቸው ስደተኛ ኢትዮጵያውያንና ኤርትራውያን በዚህ ሰዓት ልዩ ጥንቃቄ ማድረግ ያስፈልጋቸዋል ተብሏል። ሱዳን፣ ኤርትራ፣ ሊቢያን ጨምሮ በእገዳው የተካተቱ ሀገራት ላይ ጉዞ ካደረጉ ችግር ይዞ ይመጣል የተባለ ሲሆን ከዚህ ቀደምም የወንጀል ሪከርዶች ካሉ መዘዝ ይዞ ይመጣልም ተብሏል። የፕሬዝዳንት ትራምፕ አስተዳደር በስደተኞች ላይ እያወጣቸው ያሉ አዳዲስ ፖሊሲዎች ህጋዊ ሰነድ ያላቸውንም ስደተኞች ሳይቀር እያስደነገጠ ቀጥሏል። ለጊዜያዊ ቢሆንም የመኖሪያ ፈቃድ ማመልከቻቸው ተቀባይነት አግኝቷል ተብለው ግሪን ካርዳቸውን የሚጠብቁ ስደተኞች ጉዳያቸው እንደገና ይታያልም ተብሏል። ይህንን ማድረግ ያስፈልገውም የስደተኞችን ወረቀት ተጨማሪ ማጣራት ማድረግ ስላስፈለገ እንደሆነ ታውቋል። በዚህ ምክንያትም ከሌላው ጊዜ በተለይም በዚህ ሰዓት የኢሚግሬሽን ጉዳይ ይጓተታል ነው የተባለው። በድብቅ ከሌሎች ሰብሎች ጋር አደንዛዥ እጾችን የሚዘሩ አርሶ አደሮች መሬታቸውን ሊያስነጥቅ የሚደርስ እርምጃ ይወሰድባቸዋል ተብሏል። ይህ የተሰማው በበቆሎና ማሽላ ሰብሎች መካከል በ100 ሄክታር ላይ የተዘራ አደንዛዥ እጽ መወገዱ በተነገረበት ወቅት ነው። የተደራጁ ናቸው የተባሉ ነጋዴዎች አርሶ አደሩ ከሰብል ምርት ይልቅ አደንዛዥ እጽ ቢያመር ተጠቃሚ እንደሚሆን ስለሚነግሩት ይህንን የሚያደርጉ አርሶ አደሮች አሉም ተብሏል። በምዕራብ አርሲ ዞን 3 ወረዳዎች 100 ሄክታር ላይ በድብቅ በሰብሎች መካከል የተዘራ ነው የተባለ አደንዛዥ እጽ ነው ተወግዷል የተባለው። በሻሸመኔ፣ በነጌሌ አርሲና በሻላ ወረዳዎች ላይ በ12 ቀበሌዎች ከበቆሎና ከማሽላ ሰብሎች ጋር በድብቅ የተዘራው አደንዛዥ እጽ በዘመቻ መቃጠሉን የምዕራብ አርሲ ዞን ፖሊስ መምሪያ ይፋ አድርጓል። ከዚህ በተጨማሪም በ48 ሄክታር መሬት ላይ ተዘርቶ የተከማቸና 157 ኩንታል የደረቀ አደንዛዥ እጽ በቁጥጥር ስር ውሎ እንዲቃጠል ተደርጓል ተብሏል። በነጌሌ አርሲና በሻላ ወረዳዎች በመንግስት ተሽከርካሪ ሲጓዝ የነበረ አደገኛ አደንዛዥ እጽ በሻሸመኔ ወረዳ ከሸቀጣሸቀጥ ቁሳቁሶች ጋር በመደባለቅ 60 ኩንታል ሐሺሽ መያዙንም ፖሊስ ገልጿል። ቤት ለቤት በተደረገ ፍተሻም 158 ኪሎ ግራም ለዘር የተቀመጠ አደገኛ ካናቢስ የተሰኘ እጽ መያዙንም ፖሊስ ይፋ አድርጓል። የምግብና መጠጥ ምርቶችን ለፀሐይ አጋልጠው የተገኙ 65 የንግድ ሱቆች ታሽገዋል። የአዲስ አበባ ምግብና መድኃኒት ባለስልጣን ባለፉት ወራት የተለያዩ ተቋማት ላይ የቁጥጥር ስራ መስራቱንም ገልጿል። በዚህም ምርቶችን ለፀሐይ አጋልጠው በተገኙ 475 ተቋማት ላይ እርምጃ መወሰዱን ገልጸው 65 የሸቀጣሸቀጥ ሱቆችን ማሸጉንና 410 የሚሆኑትን ደግሞ የመጨረሻ የጽሑፍ ማስጠንቀቂያ መስጠቱንም ገልጿል። በቁጥጥር ወቅት ለፀሐይ ተጋልጠውና ተበላሽተው እንዲሁም የመጠቀሚያ ጊዜ ያለፈባቸው የምግብ ምርቶች፣ የህፃናት ወተቶች እንዲሁም የጽዳትና የውበት መጠበቂያ ምርቶች እንዲወገዱ ተደርጓል ብሏል ባለስልጣኑ። የእነዚሁ ምርቶች አጠቃላይ ግምታዊ ዋጋቸውም ከ2 ሚሊዮን 400 ሺህ በላይ እንደሆነም ባለስልጣኑ ይፋ አድርጓል። በመጨረሻም የደቡብ ሱዳን ምክትል ፕሬዝዳንት በቁጥጥር ስር መሆናቸው ተሰማ። ምክትል ፕሬዝዳንት ሪክ ማቻር በዋና ከተማዋ ጁባ በቁጥጥር ስር መሆናቸውን የፓርቲያቸው የውጭ ግንኙነት ኮሚቴ ሊቀመንበር በሰጡት መግለጫ አሳውቋል። የፕሬዝዳንት ሳልቫኪር የረጅም ጊዜ ተፎካካሪ በመሆን የሚታወቁት ሪክ ማቻር 20 ከባድ የጦር መሳሪያ የታጠቁ ተሽከርካሪዎች በተሳተፉበት ኦፕሬሽን ከመኖሪያ ቤታቸው መወሰዳቸውን ፓርቲያቸው ይፋ አድርጓል። ፓርቲው የጸጥታ ኃላፊዎች ይህ ህገ መንግስታዊ ድርጊት ፈጽመዋል ሲል ድርጊቱንም አውግዟል። ሁኔታው አገሪቱን ወደ አዲስ ግጭት እንዳያስገባት በሀገሪቱ የሚገኘው የመንግስታቱ ድርጅት ተልዕኮ አስጠንቅቋል። የመንግስታቱ ድርጅት እንደገለጸው ባለፉት 24 ሰዓታት ውስጥ በሳልቫኪር እና በሪክ ማቻር ታማኝ በሆኑ ኃይሎች መካከል ግጭት ተነስቷል። የተፈጠረው ውጥረት እያየለ ባለበት ወቅትም ኖርዌይና ጀርመን ኤምባሲዎቻቸውን ለጊዜው ዘግተዋል መባሉም ታውቋል። ይህ አዋዜ ልዩ ላልሰማችሁ ነው። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።